ሰላም ጤና ይስጥልኝ የተከበራችሁ የዓለም አቀፍ ፋኖ ሚዲያ አድማጭ ተመልካቾቻችን እንደምን ዋላችሁ እንደምን አደራችሁ እንደየሰዓት አቆጣጠራችሁ በዛሬው ዕለት ደግሞ ይዤላችሁ የመጣሁትኝ እንግዲህ መሬት ላይ ያለ አንድ አርበኛ ተዋጊና ዋጊ ወጣት ነገር ግን ደግሞ የአማራ ህልውና ትግል ያሳስበኛል ብሎ ወጣትነቱን ለአማራ ህዝብ አጠቃላይ ለሀገራችን እየታገለ ያለ አርበኛችን ነው። አርበኛው እንግዲህ አርበኛ መኑ ዓለም አንተ ይባላል። አድማጭ ተመልካቾቻችን እንግዲህ ከአርበኛ ዓለም አንተ ጋር አብረን ቆይታ ስናደርግ እናንተም ሀሳብ አስተያየት እየሰጣችሁ አብራችሁን ስለምትቆዩ በቅድሚያ እጅግ አድርጌ አመሰግናለሁ። አርበኛ አመነ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። በጣም ጥሩ እንግዲህ አርበኛ አመኑ ዓለም አንተ የሜጀር ጄኔራል ውባንተ አንደኛ ኮር ሰብሳቢ ነው። አርበኛ አመኑ እንኳን ደህና መጣህ እያልኩ በድጋሚ ቀጥታ ወደ ጥያቄዎቹ ገባለሁ። እንግዲህ ቀጥታ ወደ ጥያቄዎቹ ስገባ የመጀመሪያው ጥያቄ አድርጌ የወሰድኩት በእርግጥ ይሄ ጥያቄ አይደለም። ምናልባት እንግዲህ የአማራ ፋኖ ከትግል ከጀመረ ጊዜ 2 ዓመትና 3ኛ ዓመቱን ይዟል ማለት ይቻላል። በእነዚህ ጊዜያቶች ውስጥ በጣም ትልቅ ፈተና ሆኖ የቆየው ብዙዎቻችንም በጣም ብዙ አስተያየት ስንሰጥበት የነበረው ብዙ ዋጋ የተከፈለበት የህይወት መስዋዕትነት የተከፈለበት የአማራ ፋኖ አንድነት ጉዳይ አሳሳቢ ሆኖ የቆየበትን ሁኔታ ሁላችንም የምናውቀው እውነት ነው። ስለዚህ በቅርቡ ማለትም በጃንዋሪ 9 የአማራ ፋኖ አንድነቱን መስርቶ ተቋም መስርቶ ብቅ ብሏልና ምናልባት አርበኛ በዚህ ጉዳይ ደስታህን ለአድማጭ ተመልካቾቻችን ብታካፍል እድሉን ልስጥህ ለአንተ አርበኛ። እሺ አመሰግናለሁ። ያው እንግዲህ እንዳልሽው ትግል ከጀመርን እነሆ 3 ዓመት እያስቆጠርን ነው። ያው አብዮቱ ፈንድቶ ነፍጥ አንስተን አገዛዙ አማራ ክልል ላይ ገብቶ ከተዋጋን እንጂ ትግሉ ዛፊትም የቆየ ትግል ነው እንደሚታወቀው። በዚህ 3 ዓመት ትግል ሂደት ውስጥ ግን ያው አንዳንድ ግለሰቦች የግል ሐሳባቸውን የግል ፍላጎታቸውን ሲያራምዱ ሲያንሸራሽሩ እንደፈለጉ ሲወስኑና ተልእኮንም ጭምር እንደፈለጉ ሲፈጽሙበት የቆየ በክፍፍል ደረጃ ድርጅት መሰረትኩ እያለ የቀጠለበት ሂደት ነበረ። ግን ደግሞ ይህ አማራዊ ቤት ወደ ማዕከል መጥቶ አንድ ጥራ ስር እንድንሰባሰብና በህግ በመርህ እንድንገዛ ግዴታ ስለሆነ ለአማራም ደግሞ ለአንዴና ለመጨረሻ ጊዜ ይህ የአማራዊ ድርጅት አስፈላጊ ስለሆነም ከብዙ ድካምና እንግልት በኋላ ይሄን የአማራዊ ቤት ገንብተን ጨርሰን መተናል። ይህ ቀደም ሲል በሌሎች ወንድሞቻችንም የደስታ ብስራቱ ተገልጿል። ከነሱ በላይ እኔ የምገልጸውም ነገር የለኝም። ግን እንዳንድ የፋኖ መሪ ወይም ደግሞ እንዳንድ የፋኖ ታጋይ አማራዊ ቤት መስራት ግዴታ ስለሆነ በብዙ ድካም በብዙ እንግልት ብዙ ነገራችን ትተን ተጎርተንም እንዳልተጎዳን ማሸነፍ ያለብን ነገር አሸንፈን መሸነፍ ባለብን ልክ ደግሞ ተሸንፈን አማራዊ ቤቱን ሰርተናል። ይህ ደግሞ ግዴታ ስለሆነ የሚያድነንም ይህ ድርጅት ስለሆነ በዚህ እጅግ በጣም ደስ ነው ያለኝ። ያው እኛ የአንዲት የአማራ የምትባል እናት ልጆች ስለሆን ግዴታም ድርጅቱን የመመስረትም ኃላፊነት ስላለብን ሰራዊታችንም በድርጅት አይደለም ሲመራ የቆየው። በዚህ 3 ዓመት ትግል ውስጥ ከተበታተነ ሰራዊት አሁን ድርጅቱ ሲመሰረት ወደ ተሰባሰበ ሰራዊት ያለ መርህ ከሚገዛ ሰራዊት ግና በመርህ ወደሚገዛ ሰራዊት ያለ ድርጅትና ያለ አሰራር ሰራዊት ነው የፈጠርን። በዚህ ደግሞ የሥራ ውጤታችንና የሥራ አፈጻጸማችንም ስንገመግም የተሻለ ለውጥ ነውና እያመጣ ያለው። በዚህ ጉዳይ በአገሮችም በአገር ውስጥም የነበሩ አንድነት ናፋቂ ወገኖቻችን እንኳን ደስ ያላችሁ። እኛም እጅግ በጣም ደስ ብሎናል። አመሰግናለሁ አርበኛ አመኑ። ቅድም እንዳልከው ነው እንግዲህ የአማራ ቤትን ለመገንባት በጣም ብዙ መስዋዕትነት ተከፍሎበታል። ያ መስዋዕትነት ደግሞ እንግዲህ ድርጅቱን ወልዷል። እንኳን ደስ ያላችሁ ማለት ነው የምፈልጋለሁ። እንግዲህ ሜጀር ጄኔራል ውባንተ አንደኛ ኮር በበላይ እዝ የሚገኝ አንደኛው ኮር ነው። የሜጀር ጄኔራል ውባንተ ኮር በጣም በውስጥ አርበኛ ማለትም ይሄ ኮር
በብዙ ፈተና ያለፈ ኮር ነው። በነገራችን ላይ በአገዛዙ የሚፈተነው እንዳለ ሆኖ እንደ አማራ በውስጥ ደግሞ በጣም ብዙ በፈተና ጸንቶ አሁን ከደረሰበት የደረሰ ኮር ነው። በነገራችን ላይ አመኑ በለዚህ በጣም ትልቅ ክብር አለኝ። ኮሩን እያደረክላለሁ እንቅስቃሴ ማለት ነው። ይህን በዚህ ልጨርስና ወደ ቀጥታ ወደ ጥያቄው ይሄዳለሁ። እንግዲህ አርበኛ ለመወያያ ይሆነናል ብዬ አነሳሁት። የመጀመሪያው ጥያቄ የአማራ ፋኖን ነፍጥ ያነሳው ምን በደል ደርሶበት ነው? በደሉን ያደረሰበት አካልስ ማን ነው? በደል ያደረሰብኝ ይሄ ህዝብ ነው ወይም ይሄ ማህበረሰብ ነው ብሎ የፈረጀው አለ? እንዲያው ይህን ለአድማጭ ተመልካቾቻችን ማብራሪያ ብሰጥ ይሄ ብዬ ነው አርበኛ። አይ መልካም። ያው እንግዲህ እንደሚታወቀው ይህ የህልውና ትግል ነው። ትግሉም ደግሞ የፖለቲካ የትጥቅ ትግል ነው። በዚህ ሂደት የአማራ ፋኖ ነፍጥ ያነሳው ምን በደል ደርሶበት ነው? በደሉ በእኔ አንደበት ተዘርዝሮ አያልቅም። በነገራችን ላይ በደሉ እጅግ በጣም ብዙ ነው። ግን እኔ እንደ መነሻ እንደው ካነሳሽው ሀሳብ ላይ ተነስቼ ስገልጽ በዳዩ አካል አገዛዙ ነው። የኦሮሞማው ስርዓት ወይም ደግሞ ኦዴድ ብልጽግና ኃይል ነው። ስርዓቱም ደግሞ አማራዊ ጠል ነው። የኛም ጠላታችን ቋሚ ጠላታችን ስርዓቱ ነው። ስለዚህ ይህ አገዛዝ ደግሞ ያደረሰብን በደል የብልጽግናው አገዛዝ በአዲስ አበባ አካባቢ ላይ እንዲሁም በኦሮሚያ ክልል በሸዋ፣ በወለጋ፣ በሻሸመኔ፣ በአጣዬ ላይ ያደረሰው ማንነት ተኮር ጭፍጨፋ እንዲሁም ደግሞ የዘር ሐረግን መርጦ ያደረሰብን በደል ነው። ሲቀጥል ደግሞ አዲስ አበባ ላይ ቆመው ሰብረናቸዋል፣ አንበርክከናቸዋል፣ ገለናቸዋል፣ አፈናቅለናቸዋል የሚል የእብሪት ትርክትና ሌላም ብዙ ብልሹ የሆኑ የእብሪት ንግግሮች እና ዛቻዎች ናቸው። እኒህ አይነት በደሎች ናቸው እኛን ወደ ትግሉ ወይም ደግሞ ነፍጥ አንስተን እንድንታገል ያደረጉን። አልፎም የሀገሪቱ የጸጥታ ኃይል እንዳንድ ብሔር የአማራን ሕዝብ መጠበቅና እኩል ፍትህ መስጠት ሲገባ በተለየ ሁኔታ አማራን መጨፍጨፍ እና አማራን ደህንነቱን የሚጠብቁ ኃይሎችን ተመርጦ የአማራ ጠባቂ ወይም ደግሞ ዘብ ሊሆኑ የሚችሉ ኃይሎችን በተለየ ሁኔታ ማፍረስና መበተን። እንዳልኩሽ ሀገር ጠባቂ የተባለው ሰራዊታችን ሰራዊት ብለው የሚያስቡት ለምሳሌ የሀገር መከላከያ ሰራዊት፣ ሌሎችም የጸጥታ ኃይሎች ያው አማራን በተለየ ሁኔታ በማንነት ተኮር ትልቅ የሆነ ያለ ስሙ ስም በመስጠት ጥላሸት በመቀባት የዘር ማጥፋት ጭፍጨፋ አድርሰውብናል። ሌላው የአማራ ህዝብ ማህበራዊ ቀውስ ውስጥና ፖለቲካዊ ቀውስ ውስጥ ሲገባ ለእነዚህ ችግሮች አስቸኳይ መልስ አለመሰጠቱ፣ ማህበራዊ ቀውስ ውስጥ ሲገባ ማህበራዊ ረፍት እንዲኖረው ካለማድረግ እንዲሁም ደግሞ ብልሹ የሆኑ ፖለቲካዊ ችግሮች የፖለቲካ ምላሾች በተገቢ መንገድ ባለመመለሳቸው ወደ ትጥቅ ትግል አስነስተውናል። እኒህና ሌሎች ችግሮችም ተደራርበው ነፍጥ አንስተን እንድንታገል ይህን ብልሹ አሰራር እንድንቀይር ደግሞም በደንብ ጎልብተን ጠንክረን በክንዳችን ነፃነታችን አረጋግጠን ይህን ብልሹ የሆነ ስርዓት እንድንቀይር ተገደን ነውና እየታገልን ያለ ነው። ነፍጥ ያነሳ ነው በዚህ መንገድ ነው። በጣም ጥሩ አርበኛ፣ አመሰግናለሁ። አዎ እንዳልከው ነው እንግዲህ የአማራ ህዝብ ይሄ ነው የበደለኝ ማህበረሰብ ይሄ ነው ብሎ የፈረጀው የለም። የአማራ ፋኖ ይሄን ያደረገበት ሁኔታ የለም። ነፍጥ አንስተን ጫካ ገብተን እየታገልን ያለ ነው። የመኖርና ያለመኖር በደል ደርሶብን ነው። የህልውና አደጋ ደርሶብን ነው። ይሄን የህልውና አደጋ ደግሞ ያደረሰብን ስርዓቱ ነው፣ መዋቅሩ ነው። ህገ መንግስታዊ በደል ነው የደረሰብን። መንግስት አለ ብሎ የአማራ ህዝብ በትግል በሰላማዊ ሰልፍ በተለያየ መንገድ እየተበደልን ነው፣ እየታረድን ነው፣ እየተፈናቀልን ነው፣ እየታሰር ነው። በጣም ብዙ አጠቃላይ ባይተዋር ሁነናል። ሀገር እያለን ሀገር አልባ ሁነናል። አዳምጡን ብሎ ቢጮሁም ጭራሽ ምንድነው ያደረገው? አማራ ቤቱ ድረስ መጥቶ የአማራ ልዩ ኃይልን
አፈረሰ። ሌሎች የኦሮሚያውም ሳይፈርስ የትም አካባቢ ሳይፈርስ አፍርሶ እንኳን ትጥቁን ቀበቶ እናስፈታለን በሚል ባደረገው የዘር ጭፍጨፋ ጭራሽም እኮ አንዲት የአማራ እናት ከሆዷ ያለን ጽንስ ሸልቅቀው ያወጣ ኃይል ነው እንግዲህ አማራን እየጨፈጨፈ ያለውና ከዛ አኳያ ተገፍታችሁ ተበድላችሁ የመኖርና ያለመኖርን ዋስትና ለማረጋገጥ ነው ነፍጥ አንግበን የወጣ ነው የሚል ማረጋገጫ ነው የሰጠን አርበኛ አመኑ። አመሰግናለሁ። እውነታውም ይሄ ነው፣ የምንጋራው እውነት ነው። በጣም ጥሩ። ወደ ሁለተኛው ጥያቄ ሄዳለሁ። አርበኛ ሁለተኛው ጥያቄ ምንድነው የሚለው የአማራ ፋኖ የአማራን ጥያቄዎች ሳይመልስ ለስልጣን መደራደሪያ ሊያደርገው ነው የሚባሉ ሀሜቶች እየተነሱ ነው። በተለይ ሰሞኑን ያለው ይሄ የሰሜኑ የፖለቲካ እንቅስቃሴ የአማራን ፋኖ በህዋት ይከሱታል። ለስልጣን ፍላጎት ሲባል የወሰንና የማንነቶችን ጉዳይ አሳልፎ ሊሰጥ ነው። የአማራ ጥያቄዎች ሳይመለሱ እንደገና ሌላ ኃይል ሊወስደው ነው። ስለዚህ የአማራ ፋኖ ለአማራ ህዝብ ከመታገል ይልቅ ሌላ ጠላት ይዞ ሊመጣ ነው እና የተወሰኑ ሰዎች ለስልጣን መደራደሪያ አድርገውታል የሚሉ አንዳንድ ሀሜቶች ይነሳሉና እርግጥ የአማራ ፋኖ ሰራዊቱም መሪውም የአማራን ህዝብ ጥያቄ ለስልጣን አሳልፎ ይሰጣል ወይ የሚለውን እንዳንድ የኮር ሰብሳቢ እንዳንድ ጉዳዩ እንደሚያሳስበው ይህን ጥያቄ እንደው ሀሳብ ብሰጥበት አርበኛ። አይ መልካም። በነገራችን ላይ እንዲህ አይነት ጉዳዮች ይነሳሉ፣ ሲነሱም እንሰማለን። ግን ደግሞ ወቅታዊ ጉዳዮች ላይ ያጠነጠኑ አገዛዙ የመጨረሻው እድል ይሄን መጠቀም ነው። የመጨረሻው እድል ይሄን መጠቀም ነውና አሁን እየተደረጉ ካሉ የአጋርነት ወይም ደግሞ የአንድነት ወይም ደግሞ የድርጅት ምስረታ ሂደትም ጋር ተያይዞ ትልቅ ድንጋጤ ይህ ድንግ የሆነ ነገር ከመሆኑ አኳያ ራሱን ለማዳን የራሱን ህልውና ለመጠበቅ ራሱ አሁንም የበላይነቱን ወስዶ እንዲቀጥል ለማድረግ ብዙ የሚጠቀምባቸው የፖለቲካ ንግግሮች አሉ። እንዲሁም ደግሞ የፖለቲካ ፍልስፍናዎች አሉ። ይህ ራሱን ለማዳንና የራሱን ህልውና ለማስጠበቅ ነው። ከዛ ውጭ እንዳልኩት ከመግቤ የአማራ ህዝብ ጥያቄዎች በዝርዝር የተቀመጡ ጥያቄዎች አሉ። እኛ ደግሞ ጦርነቱን የጀመርነው ከህዝቡ ጋር ነው። ይህ ጦርነት አሁን ተጀምሮ ለደረስንበት ቁመና ወይም ደግሞ የግዙፍ ኃይል ድርጅት መስርቶ ያየነው ጦርነቱ ህዝባዊ ስለሆነ ነው። ይህ ህዝባዊ ጦርነት ደግሞ ከህዝብ ውጭ የሚሰራ ስራ የለም። በነገራችን ላይ እንዳልኩሽ አገዛዙ መውጫና መግቢያ ሲያጣ ሲጨንቀውና ሲጠበው ብዙ ነገሮችን ይላል እንጂ እኛ ምድር ላይ እየሰራ ነው ያለው ስራ ሌላ ነው። እሱ ደግሞ ጠረጴዛ ላይ ተቀምጦ በብሪት በተሞላበት ንግግር እያስተላለፈ ያለው መልእክት ሌላ ነው። እሱ የሚያደርጋቸው ነገሮች ቅዱስ፣ እኛ የምናደርጋቸው ነገሮች ርኩስ ነው መስሎ የሚታዩት። ያ ማለት ትናንት ዛሬ ጠላቶች ብሎ ከሚያስባቸው ሰዎች ጋር ወይም ደግሞ ጠላቶች ያልሆኑትን እነዛ ሰዎች ጋር መገናኘታችን ለሱ ወንጀል ነው። እሱ ሲገናኝ ግን ወንጀል አይደለም። እነዛ ሰዎች ጋር ያጋርነት ወይም ደግሞ የአንድነት የአብሮነት ስራ ሰርተን ይሄን ብልሹ አሰራር መጣላችን ለኛ ወንጀል ነው። የሱ መውደቅ ትልቅ ድንጋጤ ስለሚፈጥርበት ራሱን ለመከላከል እርስ በርስ ሊያጋጭ የሚፈልገው የፖለቲካ ጥበብ ነው። የሱ እንደሚያደርገው ሁሉ አማራን በአማራ ባልቼ አጫርሼ አማራን በአማራ ወግቼ ጨርሻለሁም ብሎም ልዩ ኃይሉን በትኖ ከበተነ በኋላ ሚኒሻ አድማ ብተና አደራጅቶ የአማራን ህዝብ እንደሚወጋ ሁሉ አሁንም ሌሎችን ብሔሮች ወይም ደግሞ ሌሎችን ዜጎች እኛ ጋር አጋጭቶ እኛ ነገ የተሻለ የለውጥ ደረጃ ላይ እንዳንወጣና እሱ የበላይነቱን ወስዶ እንዲቀር ከማድረግ አኳያ እኒህ አይነቶች ተጠቀምባቸዋል እንጂ የአማራ ፋኖ ሰራዊት በመጀመሪያ ደረጃ ተገፍቶ ብሶት ወልዶት ግፉና በደሉ አንገፍግፎት ጥያቄዎችን ይዞ ነፍጥ አንግቦ የወጣ ታጋይ ነው። ስልጣንም ፈልጎም አይደለም፣ ለስልጣንም ብሎም አይደለም የወጣ። መጀመሪያ ስልጣናቸውን ትተው የወጡ አሉ። የስልጣን ደረጃ ላይ ተቀምጠው በጣም ብዙ ሚሊዮን ብር የሚቀበሉ ሰዎች አሉ የሚከፈላቸው።
ያለው የሌለው ሀብታሙ ድሃ ሆኖ ነው በዚህ ትግል እየተሰቃየ ያለው። ከተማ የሚኖረው ገጠር በጋራ በሸንተረሩ በዱር በገደሉ እያለ ማለት ነው። ስለዚህ የአማራ ፋኖ ሰራዊት ለእውነት ለፍትህ ቆሞ ራሱን አሳልፎ የሚሰጥና ዳር ድንበሩን የሚጠብቅ ህዝቡን የሚያድን አሁን ከአጋጠመን የህልውና አደጋ ራሱን የሚከላከል እና ራሱን አውቆ ጥያቄዎችን ይዞ የወጣ ሰራዊት እንጂ ለስልጣን የሚወጣ ሰራዊት አይደለም። ህዝባችንም ደግሞ ይዞት ከወጣው ጥያቄና ህዝባችን ህዝባዊ ጦርነት አድርጎ ከጦርነቱን እየመራ ካለው አኳያ ከህዝቡ የተለየ ስራ የሚሰራ ድርጅት መዋቅርም የለንም። አዎ ስልጣን ሊያስፈልግ ይችላል። እስካሁንም የአማራዊ ቤቱን እንኳን ለመገንባት አንዳንድ የስልጣን ፍላጎቶች ሊሆኑ ይችላሉ። አግደውኔ ነበር ወይም ደግሞ አስረውኔ ነበር ወይም ቶሎ እንዳንጨርስ አድርገውኔ ነበር። ይህ ተልእኮ ደግሞ ያገዛዝ ተልእኮ ነው። እኒያ ሰዎች ዛሬ ተመልሰው ሄደዋል፣ ሲያምሱን ቆይተው ማለት ነው። ስለዚህ አሁን ምድር ላይ ቀርቶ ከሄደው ቀርቶ እዚህ እየታገለ ያለውና ራሱን አሳልፎ እየሰጠው ያለ ታጋይ ለስልጣንም ራሱን አሳልፎ የሚሰጥ አይደለም፣ ርስቱንም ማንነቱንም አሳልፎ የሚሰጥ አይደለም። እንሰማለን እኮ ወልቃይትን ሸጡት፣ በስልጣን ተደራደሩ። በተለይ አሁን እንዳልሽው ሰሜናውያን ብሎ በማሰብ ወልቃይትን አሳልፈን እንደሰጠን ሁሉ ይሄ ደግሞ የኛ አጽመ ርስታችን ነው። ጎንደር ህዝብ ዝቅ ሲል የጎንደር ደግሞ የአማራ ህዝብ የሚወስነው ውሳኔ እንጂ ቀለል አድርገን የአንድ ሰው የሁለት ሰው ግለሰቦች መጠቀሚያና የስልጣን ፍላጎት ማስፈጸሚያ አይደለም። ይሄንም ለማድረግ ሰራዊትም አይፈቅድም፣ ድርጅቱም ይሄን እየሰራ አይደለም። ምድር ላይ ያለውም ከፍተኛ አመራር፣ ዝቅተኛ እና መካከለኛ አመራር ይሄን አይነት ሀሳብ ጭራሽም አስቦት አያውቅም። እሱ ግን ራሱን ለማዳን የሚጠቀምበት የፖለቲካ ጥበብ እንደሆነ ግልጽ ሊሆን ይገባል። ሁሉም አሁን ከርቶ የሄደውም እነሱ ተልኮ ይዞ መጥቶ እዚህ ቆይቶ ሲያምስ ሲከፋፍል ሲበታትን ቆይቶ ተመልሶ ሄደውም ያፍ መክፈቻ ንግግሩ ምንድነው? እኛ ሌላ አካል ጋር አንሰራም፣ እኛ ሀገር እየተሸጠች አንሰራም። ሀገር ለመሸጥ እኮ በእነዛ ቦታዎች ላይ እኮ ራሱ ይህ መሆን አለበት ብሎ የወሰነውና እነዛን ቦታዎች በእጁ ስራ አስገብቶ ያለ አገዛዝ ነው። ስለዚህ ቦታዎችንም ራሱ ይዞ እኛ እንደያዝን አድርጎ እኛ እንደሸጥን አድርጎ የሚገልጽ እኛ የአጋርነት የዲፕሎማት ስራ ሰርተን ነገ የለውጥ ደረጃ ላይ እንዳንደርስ ይህ የራሱ መቀስ ሆኖ ነገሮችን እየቆረጠ ያለ አገዛዝና ስርዓት እንጂ የአማራ ፋኖ ሰራዊት በዚህ ጉዳይ ራሱን አሳልፎ የሚሰጥ ለነጻነት እንጂ ለስልጣን እንዳልሆነ ህዝባችን ሊያውቅ ይገባል ነው። በጣም ጥሩ አርበኛ፣ አመሰግናለሁ። እውነት ነው፣ የአማራ ፋኖ የአማራን ጥያቄዎች አሳልፎ የማይሰጥ መሆኑን እንግዲህ ወልቃይትም ራያም ሌሎች እነዚህ የማንነትና የወሰን ጥያቄዎችን የተዋጋችሁ የመራችሁ ከዚህ በፊት እናንተ ናችሁ። እንግዲህ አሁን አገዛዙ ስለ ማንነትና ወሰን ጉዳዮች ያገባኛል ብሎ ካርድ እየመዘዘ እንደዚህ አይነት ጠባጫሪ ንግግሮችን ትናንትናም በፓርላማው ሲያደርግ የነበረው ይህን ነው። ኤርትራ የትግራይን ህዝብ ገሏል፣ ዘርፏል ሲል ነበር። እንደገና ህወሓትም በተመሳሳይ የአማራውን ህዝብ ገሏል፣ ጨፍጭፏል ሲል ነበር። ራሱን ከወንጀል ነፃ ለማድረግና የራሱን ስርዓት ወይም የራሱን የስልጣን ዘመን ለማራዘም ህዝብን ከህዝብ ለማጋጨት በጣም ከፍተኛ የሆነ አጀንዳ መዞ እየተናገረ የነበረበትን ሁኔታ ማስታወስ ይቻላል በትናንትናው ዕለት። ዞሮ ዞሮ እነዚህ የማንነትና የወሰን ጉዳዮች አሁንም ቢሆን ቅድም እንዳልከው በአገዛዙ እጅ ነው ያሉትኝ። ሲፈልግ ካርድ እየመዘዘ የፖለቲካ ግጭት እየፈጠረበት ያለ አካባቢዎች ነው ያሉን። እነዚህ አካባቢዎች የሚወሰኑት ወይም የመፍትሄ አቅጣጫ የሚያገኙት በአማራ ፋኖ ትግል እና ውሳኔ ነው ሊሆን የሚችለው። ዞሮ ግን የአማራ ፋኖ እነዚህን ጥያቄዎችም አሳልፎ የማይሰጥ የማይደራደር መሆኑን በገለጽከው ልክ የምንጋራው ይሆናል። አርበኛ አመሰግናለሁኝ። ወደ ሶስተኛው ጥያቄ ነው ማልፈው። ሶስተኛው ጥያቄ የአማራ ፋኖ ቁመና አገዛዙን ከመከላከል አልፎ ማጥቃት ላይ ያለ ነው ማለት ይቻላል ወይ?
ምክንያቱም እንግዲህ በተለያየ የአማራ አካባቢዎች ወይም የአማራ ግዛቶች በጣም ብዙ ቀጠናዎችን በጣም ብዙ ቀበሌዎችን ወረዳዎችን አልፎ አልፎም ዞኖችን ባጭር ጊዜ እና ባጭር ሰዓታት የመቆጣጠር ኃይል እንደነበረውና እንዳለው ያየንበት ሁኔታ አለ። በተመሳሳይ በአማራ ግዛቶች ወይም በአማራ ክልል በጣም ብዙ ወረዳዎችን የአማራ ፋኖ የመንግስትነት ኃላፊነት ወስዶ እያስተዳደረ ያለበት ሁኔታ አለና ከዚህ አልፎ ማጥቃት ደረጃ የሚደርስበት ሁኔታ አለ ወይ ብለን መናገር እንችላለን? አርበኛ አይ መልካም እንግዲህ ወቅታዊ የፋኖ አቋም ምን ይመስላል? ለማጥቃትስ የሚያበቃ ቁመና አለው ወይ ላልሽው ነገር ይህ በእለት ከእለት የምናገኛቸው የስራ ውጤቶች ራሳቸው ምስክር ሆነው መምጣት ይችላሉ። እንደምታየው አገዛዙ እጅግ በጣም ሽባ የሆነበት በቅንጭላት በጉልበት በአሰላለፍ የተምሸከሸከበት የደቀቀበት የነኮተበት ቁመና ላይ ነው የሚገኘው። አልፎም ያለምንም ዋጋ መክፈል ያለምንም መስዋዕት መክፈል ወረዳዎችን እየለቀቀ አልፎም እየፈረጠጠ ነው ያለው። ከዛ አኳያ እኛ ነገ ማጥቃት አድርገን መያዝ ያለብንን ቦታ መያዝ እንችላለን ወይስ ደግሞ በማጥቃት ዘመቻ ላይ እንዴት አቋማችን መገምገም ይቻላል? እንዳልኩት ቀደም ሲል ከተበታተነ ሰራዊት አሁን ወደ ተሰባሰበ ሰራዊት ካልተደራጀ ሰራዊት ወደ ተደራጀ ሰራዊት መተናል። እንደ አማራ ደግሞ በአራቱም ግዛቶች ያሉ ኃይሎች አንድ ጥላ ስር አልነበሩም። ዛሬ አንድ ድርጅት መስርተው መጥተዋል። ይሄንም የማጥቃት ዘመቻ ድርጅቱ ራሱ ይፈታዋል ብዬ አስባለሁ። እጅግ በጣም ረጅም እይታዎች አሉን፣ ረጅም እቅዶች አሉን። እነሱን እያቀድን ነው። በተለይ ማህበረሰቡ ጋር ተያይዞ የዞን የወረዳ አስተዳደር ስርዓት እየዘረጋን ነው። አለፍ ሲል ቀበሌዎች ጭራሽም እሱ ይዟቸው ያቅም እንጂ የቀበሌው መዋቅር በሚገባ አደራጅተን እየጨረስን ነው። ስለዚህ ሰራዊታችን ከማህበረሰብ ፍትህ አሰጣጥ አልፎ ወጥ የሆነ ወታደራዊ አቋም እና ወታደራዊ ስነ ልቦና ይዞ እንዲቀጥል ከማድረግ አኳያ እኒህ ስራዎች እየተጨረሱ ነው። ነገም ደግሞ ሰራዊታችን ከአንድ ዞን ወደ ሌላ ክልል ተንቀሳቅሶ የጠላትን ስስ ብልት መርጦ የሚመታበት ቁመና ላይ ነው ያለ ነው። ይህንም ደግሞ ገምግመን እያስተካከልን ድርጅቱም ይሄን ለመፍታት እየሰራ ነው ያለው። ስለዚህ የአማራ ፋኖ ሰራዊት እንኳን አይደለም በድርጅት ተመርቶ በአንድ ህግና መመሪያ ተመርቶ ትናንትም እንዳልኩት በግፍ በሰቆቃ በጭፍጨፋ የወጣ ሰራዊት ከመሆኑ አኳያ አንድ አይነት የአማራዊ ትእዛዝ ሳይመጡም በቀበሌ በወረዳና በዞን የሚያደርጋቸው ወደ ውጊያዎች ጠላትን ሲያንበረክቱት ነበር። አልፎም ዛሬ እንደ አማራ የሚሰጡ ግዳጆች ሲመጡ ሰራዊቱ ማጥቃት ለማድረግ የሚቸገርበት ቁመና የለም። ይህንም ደግሞ ድርጅቱ ይፈታል። ነገ እንደ አማራ እንደ ትእዛዝ ሲወርድ በሸዋ ያለው በሸዋ፣ በወሎ ያለው በወሎ፣ በጎጃም ያለው በጎጃም፣ በጎንደር ያለው በጎንደር እንዲህ አይነት ማዕበል ተነስቶ ጠላትን ሙሉ በሙሉ እዛው ላይ የምናስቀርበት ወይም ደግሞ ማጥቃት አድርገን ነገ ቤተ መንግስቱ ላይ የምንደርስበት ቁመና ነው የሚኖረን። ይሄን ለማድረግ ደግሞ ችግሮችን እየገመገምን ነው፣ ለይተን እያወቅን ነው፣ የመፍትሄ ሀሳብና የመፍትሄ አቅጣጫ እያስቀመጥን ነው እና ሰራዊታችንም በዚህ ጉዳይ በሞራል በስነ ልቦና የታጠቀ ከጠላት አቅም በላይ የገዘፈ እንዲሁም ደግሞ በሰው ኃይልም በትጥቅም ከጠላት አቅም በላይ የታጠቀ ኃይል ከመሆኑ አኳያ ለማጥቃትም አይቸገርም። እዚህ በፊት ያላደረግናቸው ነገሮች ድርጅት ስላልመሰረትን አሁን ድርጅቱ የሚፈታው ጉዳይ ስለሆነ ለማጥቃትም አንቸገርም። ቁመናችንም ከመቼውም ጊዜ በላይ እየተስተካከለና ያማረ ሆኖ ነው ያገኘነው። እኒህ ቁመናዎች በዚህ ልክ ናቸው። እህቴ አመሰግናለሁ አርበኛ። ልክ ነው። እንግዲህ የአማራ ፋኖ የትግል መነሻው የህዝብ ነው፣ የአማራ ህዝብ ነው። አገዛዙ ጦርነት የከፈተበት እንደ ህዝብ ነው። ለተወሰኑ ቡድኖች ወይም ለተወሰኑ ግለሰቦች አይደለም የዘር ማጥፋት እያደረገ ያለው እንደ ህዝብ እንደ አማራ ስለሆነ ከመከላከል አልፎ ማጥቃት የሚደረግበት መንገድ በጣም የሚገባና የሚደረግ እውነት ነው። ነገር ግን ቅድም ስትለው እንደነበረ የአማራ ፋኖ አንድነቱን አመጥቶ በዚህ ደረጃ ማጥቃት የሚችልበትን ሁኔታ ጦርነቱንም ከአማራ መሬት ማውጣት የሚቻልበት አቅም፣ የወታደር አቅም፣ የሞራል አቅም፣ የስነ ልቦና አቅም
በሁሉ ህዝባዊነቱን መሰረት አድርጎ የሚመጣበትን ሁኔታ እንዳለ የሚታወቁ ነው። ነገር ግን አንድነቱን ከማምጣት አኳያ ሲፈተን ስለነበረ ጦርነቱን ከአማራ መሬት ለማውጣት ሲቸገር ተመልክተናል። ነገር ግን አሁን ቤቱን ስለሰራ አንድነቱን ስለሰራ ይህንን ጦርነት ከአማራ ምድር የሚያወጣበት እና የአገዛዙን የሚያጠቃበት ሁኔታ እንዳለ በደንብ በወታደራዊ ቋንቋ ነው የገለጽከው። እንግዲህ እንደምናውቀው አገዛዙ በእግረኛ ሰራዊቱ ተመቷል። የመታውም የአማራ ፋኖ ነው፣ ደቋል፣ ፈርሷል ማለት ይቻላል። ምናልባት እንግዲህ አገዛዙ በአንድም በሌላ መንገድ በሰማይ ላይ የሚያደርገውን ማጥቃት እሱን ታሳቢ ሊያደርግ ይችላል እንጂ እግረኛ ሰራዊት የሌለው መሆኑን እነሱም በሚያደርጉት ግምገማ የገለጹት ሀቅ ነው፣ የምናውቀው እውነት ነው። ስለዚህ ወደፊት እንግዲህ የአማራ ፋኖ በአጭር ጊዜ ጦርነቱን ከአማራ መሬት የሚያወጣበትን ጊዜ የምንጠብቅ ይሆናል። ለዛም ሞራሉ፣ አቅሙም፣ ህዝባዊነቱም ተቀባይነቱም የያዘው አጀንዳ ምክንያትነቱም ሁሉም ዓለምም የሚያውቀው እውነት ስለሆነ የገለጽከው ልክ ነው ለማለት ያክል ነው። አርበኛ አመሰግናለሁ። በሌላኛው መንገድ ወደ አራተኛው ጥያቄ እየተጓዝኩ ነው። የፋኖ ሰራዊት ለአማራ ህዝብም ሆነ በአጠቃላይ ለሀገራችን ኢትዮጵያ ያለ ደሞዝ እያደረገ ያለውን ተጋድሎ እንዲያው እንደ አንድ ኮር መሪ የሰራዊቱን ሁኔታ እንዴት ትገልጸዋለህ? ስሜቱን፣ ሞራሉን፣ ተጋድሎውን በምን መንገድ ነው የምትገልጸው? እንግዲህ ደሞዝተኛ አይደላችሁም፣ በፔሮል አይደለም የምትተዳደሩትኝ እና የአማራ ህዝብ አጠቃላይ የሀገራችን ጉዳይ ያገባናል ብላችሁ ነው አንድ ህይወት በነፃ እየለገሳችሁ ያላችሁት እና እንዲያው የሰራዊቱን ስሜት እንዴት ነው የምትገልጸው አርበኛ? መልካም። በነገራችን ላይ ፋኖ ያው እንደሚታወቀው ያለ ደመወዝ ህዝቡን ከማገልገል አኳያ ዓመተ ምህረቶችን ብንቆጥራቸው እጅግ በጣም ብዙ ናቸው። ያ ማለት ትናንት አባቶቻችን በፋኖነት ደረጃ ይችን ሀገር ሲጠብቁ የሀገርን ሉዓላዊነት ሲያስከብሩ እንዲሁም ደግሞ ለትውልድ ሲያስረክቡ በጥሩ ሁኔታ ኢትዮጵያን አንድ አድርገው ሲመሩ የነበሩ አርበኞች ፋኖዎች አሉ። እኛ የነዛ ልጆች ነን። እኛ በእነሱ አብራክ የወጣን፣ እኛ የእነሱን ራዕይ የምንከተል፣ እኛ የእነሱን ዓላማና ስኬት ግብ የምናደርስ ልጆቻቸው እንጂ ከአባቶቻችን በተለየ ሁኔታ በደሞዝ ደረጃም ወይም ደግሞ በግል ጥቅም ደረጃም የሚገመት የፋኖ ሰራዊት አይደለም። ምድር ላይ ያለው ሰራዊት ይህ ሰራዊት ያለ ደመወዝ እያገለገለ ውድ ህይወቱን አንድያ ህይወቱን እየገበረ ያለው ግዴታ ስለሆነበት ነው። ግዴታው ምንድነው? ህልውናችን ስለተነጠቅን ነው። ይህ የህልውና ትግል ከመሆኑ አኳያ ራሱን ለማስከበር ዳር ድንበሩን ሉዓላዊነቱን ለመጠበቅ የአባቶቻችን ሀገር አድርጎ ይችን ሀገር ገንብቶ ወደፊት ለትውልድ ለማስረከብ ስለሆነ ደሞዙ አይደለም የሚታየው። የሰራዊታችን ምስነ ልቦና ህዝባችን ከባርነት ቀንበር ማውጣትና ህዝቡ አሁን ከጥንቅጥ አደጋ ውስጥ ህዝቡ አሁን ከገባበት ውጥንሱን እንዲከላከል ታጥቆ ራሱን እንዲያስከብር እንደ ህዝብ እኩል ፍትህ፣ እኩል አገልግሎት እንዲኖረውና ይችን ሀገር በዲሞክራሲ ስርዓት እንዲመራ ማድረግ ነው። ስለዚህ ይሄ ምድር ላይ ያለው የሰራዊታችን ስለንቦናም ገንዘብ ላይ ወይም ደመወዝ ላይ አይደለም። ብሶት ወልዶት ግፍ በስቶበት ጭቆና በስቶበት በጅምላ ታርዶ ተጨፍጭፎ እናት አይደለችም አባት አይደለም ተብሎ ፊቱ ላይ እናቱ እየታረደች እናት እንዳልሽው ቀደም ሲል ሆዷ በካራ እየተቀደደ ጽንስ እየወጣ ትናንት አባቶቻችን ባቆዩት ሀገር ደማቸውን አፍሰው አጥንታቸውን ከስክሰው እንዲሁም ደግሞ በገነቧት ከተማ የእናንተ ሀገር አይደለችም፣ ሀገር አልባ ነህ፣ ስደተኛ ነህ፣ መጤ ነህ፣ ርስት ባድማ የለህም እየተባለ በሌሎች ቦታዎች በሌሎች መዳረሻዎች የተፈናቀለ አማራ ህዝባዊ ጦርነት አድርጎ ወጥቶ አሁን ደመወዝ ሊያሳስብ አይገባም። የሚያሳስበው ይችን ሀገር እንደ ሀገር ይሄን ህዝብ እንደ ህዝብ ነፃ ማውጣትና ይችን ሀገር እንደ ሀገር ማስተዳደር ካልሆነ ገንዘብ ላይ አይደለም ፎከስ የሚያደርገው። ሰራዊታችንም ስነ ልቦ ነው። የሚገርመው በተለያዩ ቦታዎች አብዮቱ ፈንድቶ የዚህ ትግል አብዮት ፈንድቶ ከወጣ ጊዜ ጀምሮ
ባዶ እጁን የነበረ ኃይል ማርኮ አደራጅቶ አሰልጥኖ መሪ ሆኖ ግዙፍ ጦር ገንብቶ ነው ያለው። ይሄ ስነ ልቦና ነው፣ በነገራችን ላይ ሞራል ነው። ይሄም ደግሞ ከየት ነው የተወለደው? ከየት ነው የመጣው? ከግፍ ነው። ግፉ ነው በራሱ የወለደው። ግፉ የህይወችን አዝሎ ይመጣሉ። እንዲህ አንዳንድ ሰዎች በሚያደርጉት እኔ ካልበለውት ጭሬ ልበት ነው ወይም ደግሞ እኔ ያልኩት ይሁን ከሚሉ ግለሰቦችና ተላላኪዎች በተለየ ሁኔታ በርካታው ሰራዊታችን የሚያስበው ነፃ መውጣትን ነው፣ ከባርነት ቀንበር መላቀቅን ነው። ውጥንቅጥ ውስጥ አደጋ ውስጥ የገባውን ህዝባችን ነፃ ማውጣት ነው። ስለዚህ የሰራዊታችንም ዓላማ ነገም ደመወዝ መከፈል አይደለም። ያለው ሰራዊት ውድ ህይወቱን ራሱን አሳልፎ ሰጥቶ ቀሪውን ህዝብ ነፃ ማውጣት ነው። ምንድነው የሚለው? 70 ሚሊዮን አማራ አለ። ስለዚህ 68 ሚሊዮን አማራን ለማስቀረት 2 ሚሊዮን አማራ መገበር አለብን። በፋኖ ደረጃ እንኳን በሚሊዮንም አንሁልም ያለነው የፋኖ ኃይሎች ተሰውተን ቀሪውን ህዝብ ማዳን አለብን። ነገ የኛ ልጆች የልጅ ልጆች ሀገር አልባ እንዳይባሉ ይችን ሀገር ደግሞ እንደ አባቶቻችን እኛ ለትውልድ አስረክበን እነሱም ያችን ሀገር ጠብቀው ሀገር አድርገው እንዲያስተዳድሩ ብሎ በአላማው የሚጓዝ ሰራዊት ነው ያለን። የሰራዊታችንም ስነ ልቦና ይሄ ነው። በተለይ ከትጥቅ ጋር ተያይዞ ከሞራል ከስነ ልቦና ጋር ተያይዞ አሁን ገንዘብ ላይ አይደለም ፎከስ የሚያደርገው ነፃነት ላይ ነው። እንዳልነውም በውዙን የውጊያ ወረዳዎች የውጊያ ክልሎች ቀይሩን፣ የጠላት ስስ ብልት የሚመቱበት ቦታ ላይ ወሰዱን። እኛ መሞት ነው የምንፈልገው፣ ነፃ መውጣት ነው የምንፈልገው። በተለይ ህዝባዊ ማዕበል ወይም ደግሞ ህዝባዊ ጦርነት ከመሆኑ ማኳያ ይሄ ነው ቀረ የምንለው አካል የለም። ከጸረ አማራው አገዛዝ ጋር ሆኖ ሆድ አደር ሆኖ በሆዱ ተገዝቶ ከሚወጋን ሚኒሻና ፖሊስ በተለየ ሌላው ህዝባችን ከጎናችን ሆኖ ይሄን አይነት ጥያቄ እየጠየቀ ለምን ድርጅት አይመሰረትም? ለምን በድርጅት አንመራም? ለምን አንድነቱ ቶሎ አያልቅም? ለምን ሌላ ቦታ ሄደን አንታገልም? ካልሆነ የሰራዊት ጥያቄ ምንም አይነት የደመወዝ ጥያቄ የማያቀርም። ስነ ልቦናውን በዛ ልክ ነው። አመሰግናለሁ አርበኛ። በጣም የሚገርም እይታዎችን ነው ያያቸው። እሱን ነው እኔ ሰራዊቱ እንግዲህ ቅድም እንዳልከው የጥንት አባቶቻችን አያቶቻችን ሀገራቸውን በአርበኝነት ጠብቀው ሲቆዩ 70 ሳንቲም ደሞዝ እየተከፈላቸው አይደለም። ነገር ግን የሀገራቸው ጉዳይ አግብቷቸው ባንዳነትን ተጸይፈው ለሰንደቅ ዓላማው የወደቁ ለህዝባቸው የወደቁ ለወራሪ አንገዛም ያሉ የጥንት የአባቶቻችንን መንፈስ ተሸክሞ የወጣ ሰራዊት ነው። አሁን የአማራ ፋኖ ዝም ብሎ አይደለም። ታሪክ ሲወርድ ሲዋረድ የሰጠው የአርበኝነት መንፈስ፣ ያለመደፈር፣ ታሪክን ያለመሸጥ፣ ሀገርን ህዝብን ያለመሸጥ እሱን ነው እንግዲህ አሁን እየነገርከን ያለ የምናውቀውም ሀቅ ነው። ስለዚህ የአማራ ፋኖ ታጋዮች ሰራዊቱ መሪውም የአማራን ህዝብ የመኖርና ያለመኖር ጥያቄ ለመመለስ አንድያ ነፍሱን ለመስጠት አይሳሳም። ይልቁንም አሁን ካለንበት አካባቢ ተነስቶ ወይም ሰራዊቱ ተበውዞ ይህን የጠላትን ኃይል ማፍረስ እና ማጥቃት 4 ኪሎ የምንገባበትን መንገድ ማመቻቸት አለባችሁ የሚል ጥያቄ ነው የሚጠይቀው። ስለዚህ ያን ጥያቄ ሊመልስ የሚችል ድርጅት ደግሞ አሁን ተመስርቷል፣ ኃላፊነቱ የዛ ይሆናል የሚል ነው ያስቀመጥከው። እና ሰራዊቱ ደሞዝ አሳስቦት አያውቅም። የሚያሳስበው የህዝቡ የአማራ ህዝብ ጉዳይ ነው። የሚያሳስበው የሀገሩ ጉዳይ ነው። የሚያሳስበው የነጻነቱ ጉዳይ ነው። የሚያሳስበው ለነገ ትውልድ ሀገር አልባ እንዳይሆን ያ ነው የሚያሳስበው። ታሪኩን ማስቀጠል ነው የሚፈልገው። ባንዳነትን ነው የሚጸየፈው። ታሪክ አልባ ሆኖ መሞትን መዋረድን እሱ ነው የሚጸየፈው። እሱን ነው። ስለዚህ ይሄን ሰራዊት መደገፍ፣ ይህንን ታጋይ የነጻነት ታጋይ የህሉና ታጋይ መደገፍ የሁሉም የአማራ ህዝብ ታሪካዊ ኃላፊነት ነው የሚል ነገር ነው ያስቀመጥከው። አርበኛ እጅግ አድርጌ ያመሰግናለሁኝ። ምናልባት በእኔ በኩል ያሉ ጥያቄዎችን እያገባደድኩ ስለሆነ
ለአንዴና ለመጨረሻ ጊዜ በአንተ በኩል ቀረ የምትለው ወይም ማስተላለፍ የምፈልገው ነገር አለ የምትለኝ ያላነሳዋቸው ነገሮች ካሉ አርበኛ አንተ ብትል ደስ ይለኛል። አይ መልካም፣ ብዙ ሀሳቦችን ተነጋግረንባቸዋል። በዚህ ጉዳይ ብዙም ቀረ የምለው ሀሳብ የለም። ነገር ግን ህዝቡም ምድር ላይ ያለው ታጋይም ቆም ብሎ ሊያስብ የሚገባው በተለይ እዚህ ወቅታዊ ጉዳዮች ጋር ተያይዞ ያለ ስም የሚሰጥ አገዛዝ፣ ያላደረግነውን አደረጉ የሚል አገዛዝ ከዚህ በላይ ሌላ ሰፊዎች ናቸው እንደሚለን አልጠራጠርምና ህዝቡም ይህን በግልጽ ሊያውቅ ይገባል። እውነታውን አውቆ እውነታን ከያዙ አካላቶች ጎን ሊቆም ይገባል። ድጋፉ ላይለይ ይገባል። በእርግጥም በብዙ ህዝብ ድጋፍ ነው አሁን ለደረስንበት ቁመና የደረስነው። ግን ደግሞ ትናንት ከተበታተነ ሰራዊት ወደ ተደራጀ ሰራዊት ስናመጣ ሚኔል ካልተደራጀ ሰራዊት 5 የተደራጀ ሰራዊት ያሸንፋል በሚል ነው። ስለዚህ ለመደራጀት ላለመደራጀት ምክንያት የሚሆን ነፃ ላለመውጣት ምክንያት የሚሆን ወይም ደግሞ እንዳንድ ሊያደርግ የሚችል የፖለቲካ ፍላጎቶችና ፍልስፍናዎችን ህዝባችንና ሰራዊታችን በደንብ ቆሞ ሊያስብ ይገባል። እኛ መቼም ቢሆን አሁን እየተሰጠን ካለ ስም ጋር ተያይዞ መቼም ቢሆን ከእውነት ፈቀቅ ብለን አናውቅም። በተለይ ቀደም ሲል ካነሳ ነው ሀሳብ ጋር ተያይዞ እሱ ሀገር ጠባቂ እንደሆነ እኛ ባንዳ እና ሀገር ሻጭ እንደሆነ ተደርጎ እየተገለጸ የነበረ ሀሳብ አለ። በተለይ ወልቃይትና ራያን አሳልፈው ሸጡ በሚባል ደረጃ ማለት ነው። ሀገር መሸጥ ከሆነ ብሔሮችን ማከፋፈል፣ ክልሎችን እየቆራረሱ መሸጥ ከሆነ የእውነት የአማራ መሬት በራያና በወልቃይት ብቻ ነው ወይ ጥያቄ ሊኖረን የሚገባ? በሸዋ ጥያቄ የለንም ወይ? በኦሮሚያ ክልል ጥያቄ የለንም ወይ? በሌላ በወለጋ ወይም በሻሸመኔ በሌሎች ባጣዬ ብዙ ግፍ አልደረሰብንም ወይ? አዲስ አበባ ላይ ቤታችን አልፈረሰም ወይ? አማራ የሚባል ህዝብ ጭራሽ መኖር የለበትም ተብለን ህገ መንግስታዊ በሆነ ፖሊሲ ጥቃት አልተሰነዘረብንም ወይ? በህገ መንግስት ደረጃ እኮ ነው ጥቃት እየተሰነዘረብን ያለው። ህገ መንግስቱ ምን እየሰራ ነው ተብሎ ሊታሰብ አይገባም ወይ? አማራ ሆኖ አዲስ አበባ ላይ ገብቶ የአማራ መታወቂያ ወይም ደግሞ አረንጓዴ ቢጫ ቀይ ቲሸርትም ይሁን ሱሪ ወይም ደግሞ ነጠላ ወይም ጋቢ ለብሶ የተገኘ እየታረደ እየተገደለ በስኳዶች ገደል እየገባ አክቲቪስቶች እየታሰሩ የጦር መኮንኖች፣ የፖለቲካ መኮንኖች፣ ፕሮፌሰሮች የደረሱበት አልታወቅ እስኪል ድረስ እየተሰቃዩ ባለንበት ሁኔታ እንዴት የአማራን ህዝብ ህልውና የሚጠብቅ አካል ነኝ ብሎ ሲመጣ እንዴት ልንቀበለው ይገባል? በተለይ እኛ ጋር ቆይተው አሁንም እየከዱ እየሄዱ የአማራን ህዝብ እየጠቀሙ በሚመስል መልኩ እየሸጡ ያሉን ኃይሎች እንዴትስ በደንብ ልንረዳቸው አይገባም ወይ? እኔን ከለየን እኔን ከተረዳን ነገ ማንደርስበት ሁኔታ ነገ የለውጥ ደረጃ ላይ ማንደርስበት ምክንያት አይኖርም። ትናንት አባቶቻችን በስልጣኔ ወይም ደግሞ በዘመናዊነት የገነቧት ሀገር፣ የቆረቆሯት ከተማ፣ የሰሯት ህገ መንግስት አለች። እዛ ከእምዬ ምኒልክ ቤተ መንግስት እንሄዳለን፣ እንቆጣጠረዋለን። እዛ ላይ ሆኖ እየተነገረው ያለው ነገር ግን ዛሬ ትክክል እንዳልሆነ ሰራዊቱም ህዝቡም ሊያውቅ ይገባል። ያለ ስም እየተሰጠ ነው ያለ። በአንድ ሚኒል፣ በሁለት ሚኒል፣ በሶስት ሚኒል ወይም ደግሞ በአንድ መኪና በአንድ ፎቅ ለማይኖርበት ገንዘብ ራሱን አሳልፎ እየሰጠ እኛን ከሚከፋፍል እኛን ያለ ስም ከሚሰጥ አካል ይልቅ ምድር ላይ ራሱን እና ውድ ህይወቱን አሳልፎ የሰጠን አካል መደገፍ ግድ ይላል። በተለይ ብልጽግና በተቆጣጠራቸው አንዳንድ ዞኖች፣ ክልሎች ያለው ማህበረሰባችን እንዲሁም በአገር ውስጥም በአገር ውጭም ሆኖ በሚዲያ ደረጃ የሚከፋፈል በፖለቲካ ደረጃም የራሱን የፖለቲካ ሂደት የሚያራምድ አካል ቆም ብሎ አስቦ ይህን የህልውና ትግል በደንብ ሊደግፍ ይገባል። ይሄን የምለው ብጅታ ለገባቸው ሰዎች ነው። ብጅታ ለገባቸው ሰዎች ሀገር አስቸጋሪ አደጋ ውስጥ ገብታ ስለቀላል ነገር ስለ ተራ ነገር እኛን ይጠይቃሉ። ይሄ አይደለም ሊያሳስበን የሚገባ።
ያ አይደለም ሊያሳስበን የሚገባና ሀገር እየፈረሰች ወደፊት መቀጠል ማድረግ ዘመናዊ መሆን ሲገባት የተለያዩ ሀገሮች አልፈውን ሄደው ከኛ በኋላ ስልጣኔን ያዩ ከኛ በኋላ ዘመናዊነትን ያዩ አልፈውን ሄደው እኛ ከነሱ እየተረጠብን እንዲሁም ደግሞ በእነሱ ልንጨፈለቅ ልንገደል እየተደረገ እየተሰራብን ባለንበት ሁኔታ ራሳችን ለመከላከል አንድ ማንሆንበት ቆም ብለን ማናስብበት የነዛን ሰዎች ሐሳብና ፍላጎት አንቀበልም የማንልበት ምክንያት እንዳይኖር ነው። አገዛዙ እኮ ኢትዮጵያን ይደግፋሉ ወይም ደግሞ ኢትዮጵያ ጋር አብረው ይሰራሉ የሚላቸው የአማራና የኢትዮጵያ ታሪካዊ ጠላቶች ጋር ሆኖ አማራ የሚባል ህዝብ መኖር ስለሌለበትና እሱ እንዲኖር ስለማይፈልግ ዲፕሎማቱን ፈጥሮ በአንድ ቀንና በሁለት ቀን ውጊያውን ሊጨርስ የሚችልበትን ስራ እየሰራ ነው። ስለዚህ እኛም ደግሞ ራሳችን ለመከላከል ይሄንን ስርዓት ለማሸነፍ በአገር ውስጥም በአገር ውጭም ያለው ህዝባችን ቆም ብሎ አይቶ እውነቱን ሊደግፍ ይገባል ነው። እዛዎች በአካባቢያችን የሚፈጠር ችግር አለ። እሱ እንደ ድርጅትም እንፈታዋለን፣ እቅድም እያወጣን ነው። ምናልባት በእኛ አካባቢም በተለይ በዚህ በጎንደር ቀጠና አንዳንድ ችግሮች ከአገዛዙ የሚላኩ ሌባዎች ወንበዴዎች ይበዛሉ። እኒም ደግሞ ተልኮም ተቀብለው እየገቡም ያሉ ሰርቀውም በዛው ልክ ወደ ብልጽግና ሪፖርት የሚያደርጉ አካሎች አሉ። ይሄ ሪሰርች ውጤታችን ነው። ይሄንም ደግሞ በአጭር ቀን እጁን የምንቆርጥበት ነገ የተሻለ ውጤት የምናገኝበት ሁኔታ ነው የሚኖር። እንዲሁም ደግሞ መጨረሻ ላይም ማስተላልፈው በዚህ 3 አመት ውስጥ ያለ ድርጅት ህዝባችንም አንገት ሲደፋ እንዲሁም ሲያነባ ቆይቷል። አንገቱን ቀና የምናደርግበት እንበውን የምናብስበት ጥያቄውን የምንመልስበት ሰዓት ላይ ደርሰናል። እዚህ በፊት ስለጠፉት ጥፋቶች ያው ይቅርታ እየጠየቅን እዚህ በኋላ ያለውን የስራ ሂደት ከህዝባችን ጋር ሆነን የምናየው ይሆናል። አመሰግናለሁ አርበኛ አመኑ። ጥሩ ማሳሰቢያ ነው የሰጠኸው። እንግዲህ የአማራ ህዝብ የተበደለው የቅርብ ጠላቱ ብአዴን ነው። ብአዴን የአማራን ህዝብ ጥቅሙን ሽጧል፣ ለውጧል፣ አዋርዶታል። አሁን የአማራ ፋኖ ብአዴን ሊሆን የሚችልበት ሎጂክም የለም። ምክንያቱም ይህን ተቃውሞ ነው የወጣው። ስለዚህ የአማራ ፋኖ የአማራን ህዝብ ጥቅም አሳልፎ ሊሸጥ አይችልም። በተለይ ስትራቴጂክ የሆኑ ጥቅሞች፣ የወሰንና የማንነት ጉዳዮች፣ የሞራል ጉዳዮች፣ እነዚህን ጉዳዮች በበሰለና ጥበብ ባለው መንገድ እየወሰናችሁ ህዝባችሁ ከጎናችሁ ነው ያለው። ትናንትናም ከጎናችሁ ነው የነበረው፣ ዛሬም ከጎናችሁ ነው ያለው። በዛ መንገድ እየወሰናችሁ እያታገላችሁ የምትመጡ መሆኑን ምንም የሚጠራጠር የለም። የሚጠራጠር ካለም አሁን በገለጽከው ልክ እውነቱን የሚረዱ ይሆናል። ይህ ነው ያለው ነገር። አድማጭ ተመልካቾቻችን እንግዲህ አርበኛ አመኑ አለማንተ ከኛ ጋር አብሮ ቆይቷል። በጣም ወቅታዊ የሆኑ ጉዳዮችን አንስተን ሰፊ ውይይቶችንም አድርገናል። እናንተም አብራችሁን ስለቆያችሁ እጅግ አድርጌ አመሰግናለሁ። ዓለም አቀፍ ፋኖ ሚዲያ አድማጭ ተመልካቾቻችን አርበኛ እንግዲህ አብረን ስለቆየን በጣም አድርጌ አመሰግናለሁ። በሌላ ጊዜ በሌላ የመወያያ ጉዳዮች ተገናኝተን ለአድማጭ ተመልካቾቻችን ሀሳብ አስተያየትን ስለምሰጠን ከወዲሁ እያመሰገንኩኝ እንግዲህ አስቸጋሪ በሆነ ጦርነት ላይ ትናንትናም እንግዲህ እየነገርከኝ ነበረ። አካባቢው ቀጠናው በጦርነት ውስጥ እንዳላችሁና ጦርነት እየመራህ እንደነበርክ ነግረኛል። ዛሬ ደግሞ በዛ መካከል ሆነ ይህንን ሀሳብ አስተያየት ለተመልካቹ አጠቃላይ ለደጋፊው ልሰጥ ስለመጣ በሚዲያው ስም እጅግ አድርጌ ነው የማመሰግነው። እንግዲህ ድል ለእናንተ ይሁን፣ ድል ለአማራ ህዝብ፣ ድል ለፋኖ ይሁን። አመሰግናለሁ አርበኛ። እሺ እኔም አመሰግናለሁ። አሜን። Mm-hmm.